ምንድነው እስኪያምጣው? ምንድነው እቲ የተፈጠረ ነገር አለ እንዴ? አይ አረ ምንም የለም። ግን እንደዚህ እንዴት አስፈላጊ ወረቀት ጣልኩ ብዬ ነው። ምንድነው ይሄን አስፈላጊ ነገር ነው? አንተ ግን አላየሁም አይደለ? አይ አላየሁም። እቲ ምነው ችግር አለ? ከዚህም በላይ ይገባሻል። አመሰግናለሁ። አየሽ ሳልወደውም ቢሆን ለአንቺ አበባ መስጠት የጠቀመኝ። ምን ማለት ነው? እኔ እንኳን ያን ያህል አበባ መስጠት የሚያስደስተው አይነት ሰው አይደለሁም። ግን አንቺን ደስ ስላለሽ ደስ ብሎኛል። ከዚህ በፊት ብዙ ነገሮች ስለያሱ ጠይቄያለሁ። ምናልባት የምታስታውስ ከሆነ። አዎ በደንብ አስታውሳለሁ። አንድ ነገር እንድትተባበረኝ ፈልጌ ነበር። ምንድነው? እኔ አውቃለሁ ልጄን አላስገድድኩትም። እናት ነኝ ብዬ ፊቱ የመቆም አቅሙ የለኝም። ግን እወደዋለሁ፣ አከብረዋለሁ። እንዲያውም አስታውሽኝ፣ ዛሬ 11 ሰዓት ከተመቸሽ እንመጣለን። ይመችሻል አይደል? ወይ እሺ፣ በጣም ነው ደስ የሚለኝ። መታችሁ ስንጫወት ብላችሁ ትሄዳላችሁ። ሰላም የኔት እንዴት ነሽ? ዋናው እግዚአብሔር ይመስገን። ምን ፈልገህ ነው? ደህና ነኝ። አባቴን ደህንነቱን መጠየቅ አልችልም ነው? አይ እንደዛ ለማለት ፈልጌ ሲሆን ምን ጽናት መቼም እንዳጨበጨብልሽ ጠብቀሽ አይደለም አይደል? አይ እንደሱ ማለት አይደለም። የደረሽበትን ቶሎ ቶሎ አሳውቂኝ ስላልከኝ ነው። እሺ። ሌላው ማስጠነቅቅሽ ነገር ቢኖር ሮቤልን ሞይ ጉርማንም ስታናግሪ በጣም መጠንቀቅ አለብሽ። አውቃለሁ። እስካሁን ምንም አይነት ክፍተት አልተውኩም። ይኸውልህ አሁንም ጽናት አመመኝ ብላ ገብታ ተኝታለች። አዎ እርግዝናው ይሆናል። ሲጀምር እኮ እንዲህ ነው የሚያደርገው። ስለምን እርግዝና ነው የምታወራው እያሱ? ለካ አልነገርኩሽም ስለ አዲሱ ስለ ጽናት እርግዝና። ምንም አታውቂም። ስለምንድን ነው የምታወራው እያሱ? ጽናት አሁን እርጉዝ ናት። ዛሬ ከተመቸሽ ልጅሽን ብንተዋወቀው ደስ ይለኛል ካላስቸገርኩሽ። ውይ ለካ አልነገርኳችሁም። ምኑ? ውይ አያቱ ጋር እኮ ክፍለ ሀገር ላኩት። ምን? እዚህ ከኔ ጋር ሆኖ ከሚጎዳ አያቱ ጋር ሄዶ የሚያስፈልገው ነገር ያገኛል። በጭራሽ እንደዛ ሊፈጠር አይችልም። ደግሞ ቢፈጠርስ? ያን ቀን ምንም አይነት መድኃኒት አልወሰድኩም። እባክህን ፈጣሪ ምንም ነገር እንዳይፈጠር። እኔ በጭራሽ ይሄን መቋቋም አልችልም። በጭራሽ መሆን የለበትም። ያልኳችሁ እንዳትረሱ። ልጄን በዋነኝነት ወደ እናቴ የላኩበት ምክንያት እዚህ ጥሩ ስራ ለመስራት ነው። አታስቢ። በዚህ በሁለት በሶስት ቀን ውስጥ ቆንጆ ስራ ፈልገን እናስገባሻለን። እሺ አመሰግናለሁ። ደህና ዋሉ። በቃ ሰላሙኝ። እሺ ደህና ዋሉ።
ጽናት 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 አንቺ ጽናት ጽናት ምን ሆነሽ ነው አንቺ? ምንድን ነው አንቺ እዚህ ምን ትሰሪያለሽ? እንዴ ጠፍ ስትብኝ እኮ ነው ልወጣ ስል ቤቱን ጠብቂ ብዬ ልብሴን ቀይሬ ልወጣ ስል ምን ሆነሽ ነው? አሞሻል? እንደ ተፈጠረ ነገር አለ? ደህና ነኝ። ትንሽ እንደማዞር ብሎኝ ነበረ መሰለኝ ራሴን ሳትኩኝ። አሁን ግን በጣም ደህና ነኝ። እንዴ ምን ማለት ነው? ደህና ነኝ ትያለሽ? እንደዚህ ራስሽን ስተሽ ሜዳ ላይ ወድቀሽ? በጣም ደህና ነኝ። ገብቼ ደግሞ እረፍት ሳደርግበት ይሻለኛል። አሁን ደህና ነኝ። በቃ እየቀለድሽ ነው አይደል ጽናት? እንደዚህ አይነት ቀልድ አይመችኝም። እኔ ለአንቺ እንኳን ባታስቢ ልንገርሽ አይደል? ለልጅሽ አስቢ። ቤት ተነስተሽ አሁን እንሂድ ሐኪም ቤት ብድግ በይ። እኔ በፍጹም ቆይ የትም አልሄድም። ደህና ነኝ። እሺ ገብቼ ክፍሌ አረፍ ስል ይሻለኛል። ደህና ነኝ። እንግዲህ ካልሽ ምን ይደረጋል? ግን ይኸውልሽ ስመለስ እንደዚህ አይነት ሁኔታ ላይ እና ትንሽ እየተንፋሽ የህመም ትንፋሽ ካየሁ አንጠልጥዬ ነው ሐኪም ቤት ይዤሽ የምሄደው። እሺ አይዞሽ። እኔ እኮ ቤቱን ጠብቄ ልልሽ እኮ ነው ለወጣ ስል ልብስ ቀይሬ ያየሁሽ። ግራ ገብተሽ ጠፍተሽብኝ። በይ ነይ ነይ። እንዴት ነው ልጄ? ደህና ነኝ እማዬ። ስትታይ ግን ደህና አትመስልም። ምንድን ነው? አይ አንቺ ደግሞ ባሰኝሽና በመሰለሽ ሰዓት ነው ሰው ደህና አይደለም ወይ እያልሽም ታስጨንቂው። ደህና ነኝ እኔ። ያው ምን ሆንኩኝ? አይ ጥሩ፣ ዋናው ያንተ ደህና መሆን ነው። ግን ስትታይ ደህና አትመስልም። ምንድን ነው? ችግር አለ እንዴ? ምንም አልሆንኩም። ይኸውልህ የእኔ ልጅ፣ እኔ እኮ አንተ እንድትናደድ ሳይሆን የሆንከው ነገር ካለ እንድትነግረኝ ብዬ ነው እንጂ ለመጥፎ ነገር አይደለም እኔ የጠየኩህ። ምንም ግን ምናምን ብሎ ነገር የለም እማዬ። እኔ ደህና ነኝ። አሁን ገብቼ ማረፍ ነው የምፈልገው። እሺ አሁን ብቻዬን ሆኜ ትንሽ ማሰብ ስለምፈልግ ማንም ሰው እንዳይረብሽኝ። እሺ ግን ጽናትን አሁን ትንሽ አመም አድርጓት፣ አሁን እሷን አስተኝቼ መምጣቴ ነው። እሺ ይገባኝ። የሆነ ነገር ነው አለ። አባዬ ደህና ነህ? የኔ ልጅ ከወትሮ ድምፅሽ ለየት አለ። ምንድነው የተፈጠረ ነገር አለ እንዴ? አይ ምንም ነገር የለም አባዬ። እርግጠኛ ነሽ የኔ ልጅ? አባዬ በጣም እርግጠኛ ነኝ። ምን ነው ግን ለምን ጠየቀኝ? አወራረሽ ከወትሮሽ በጣም የተለየ ነው። በዛ ላይ አነጋገርሽ በጣም የከፋሽ ነው የሚመስለው። ዛሬ ትንሽ አመም አድርጎኝ ነበር። ምን ነው ሮቤል አልነገረህም እንዴ? ኧረ በፍጹም አልነገረኝ። ምንድነው? ምንሽን አሞሽ ነው የኔ ልጅ? አይ ያን ያህል ትልቅ ህመም እንኳን ሆኖ አይደለም። ትንሽ የበላሁት ምግብ ስላልተስማማኝ ብቻ ነው። ግን እርግጠኛ ነኝ ጽጌ? አዎ አባዬ ደህና ነኝ አልኩህ አይደል እንዴ? ደግሞ ብታመም ካንተ ደብቃለሁ? ታዲያ ለምንድነው ውስጤ እንደዛ የማይለኝ? ብቻ የሆነ ነገር የተፈጠረ ያለ እየተሰማኝ ያለው መስሎ ነው እንጂ አባ ምንም የተፈጠረ ነገር የለም። ሁሉም ነገር ሰላም ነው። ግን እርግጠኛ ነኝ ጽጌ? አይ አትጨነቅ በቃ አባዬ። ባይሆን አሁን ግን የደወልኩልህ ለአንዳንድ ነገር እንደሆነ ትንሽ ገንዘብ ልኬልሃለሁ። ለዛ ነው። አይ እኔ ምንም መላክ እኮ አያስፈልግም። የተወሰነ ገንዘብ እኮ እጄ ላይ ነበር። አባዬ በእኔ እናንተ መሀል እንደዚህ አይነት ነገር የለም። እሺ እኔ ልጅ ግን ሁሉ ነገር ሰላም ነው አይደል? ግን አንድ የተፈጠረ ነገር አለ። እሱን ደግሞ ተገናኝተን ሁሉንም ነገር በግልጽ እነግርሃለሁ። በቃሽ፣ በተለመደው ሰዓት የተለመደው ቦታ ላይ እንገናኝ። እሺ አባዬ ቻው። በቃ እሺ ሰላም ሁኚልኝ እኔ ልጅ።
እንዴት ነሽ ብለንዬ? እንዴት ነሽ የኔ ልጅ? እንዴት ነሽልኝ እማዬ? አለሁ ይመስገን። ምንድነው ቅድም ስልክሽን እኮ ስደውልሽ እምቢ አለኝ። በሰላም ነው? አዎ በሰላም ነው እማዬ፣ ምንም ችግር የለም። ማውራት የማልችልበት ሁኔታ ውስጥ እኮ ሆኜ ነው እንጂ በጣም ደህና ነኝ እናቴ። እንደሱ ከሆነ ጥሩ። እኔ ደግሞ ስልክሽ ሲዘጋ እኮ ምን ሆነች ብዬ ተጨነቅኩ። አይ ምንም ነገር የለም። ክፋቱት ነው የምላችሁ። ይኸውላችሁ እያንዳንድሽን ግን ካወቁ ማለት ነው ልንገራችሁ አይደለ? በቁማችሁ ነው የምቀብራችሁ። ክፋቱልኝ እያልኳችሁ ነው። ክፋቱልኝ እናንተ ማናችሁ ስሉ ይመጣላችሁ የሚሉ ፈጣሪ ክፋቱልኝ። ኧረ በፈጠራችሁ ጌታ ምን ጉዴ! እማዬ ተረጋጊ። ይኸውልሽ እኔና አንቺ ግዴታ ማውራት ስላለብን ነው እዚህ ድረስ ያስመጣሁሽ። ተረጋጊ። እንዴ ምን እያደረግሽ ነው? ምን እየተፈጠረ ችግር አለ? እንደ ቆይ ምን እየሰራሽ ነው ብሌን? እማዬ ይኸውልሽ እኔ እኮ ነኝ፣ እኔ ብሌን እኮ ነኝ። በዚህ ላይ ደግሞ አንቺ ማንም ሰው ሊጎዳሽ አይፈልግም። በቃ አንቺ ብቻ ተረጋጊ። እንዴ ቆይ ምን ተፈጥሮ ነው? ለምንድን ነው እንደዚህ ያደረግሽው? እማዬ እኔና አንቺ አሁን የግዴታ ማውራት አለብን። በዚህ ላይ ደግሞ እያሱ ምን እያደረገ እንደሆነ እናያለን። ምንድን ነው ልጄ? ምን እያደረግሽ ነው? እማዬ ሁሉም ነገር አሁን አስረዳሻለሁ። በቃ አንቺ ብቻ ግን ተረጋጊልኝ። እሺ በቃ ልጄ በጣም ናፍቀሽ ነበር። እማዬ ተረጋጊ። እናራ ብቻ እኮ ነው ስለሽ አሰምቀሽ አይደለ? ደንቀጥኩ ደንቀጥኩ። በቃ መቼ ነው የመጣሽው? በቃ ሁሉም ነገር አወራሻለሁ። እንደውም ይምጣ መንገድ ነው ይምጣ መንገድ ነው። እነሱስ እማዬ እነሱ እኮ የሰዎች ናቸው። እማዬ ተቀራሽ እማዬ አንቺም ጽናትም ድርጅቱ በጣም ከባድ ችግር ውስጥ ናቸው ያላችሁት። ደግሞ ከምንም በላይ የሚያናደውና የሚያቃጥለው ይሄ ያሱ ተብዬ ድርጅቱን ተጠቅሞ በጣም ብዙ ወንጀሎችን እየሰራ ነው። የምን ወንጀል ነው የምትይው? አይ እማዬ ቆይ እስኪ የትኛውን ጠርቼ የትኛውን ልተውልሽ? እንዴት ማለት? እማዬ ይሄ ችግር እንኳን እንደዚህ በቀላሉ ነገርሽ የምትወጪው አይነት ችግር አይደለም። በጣም እማዬ በጣም ከባድ ችግር ውስጥ ነሽ። ልጄ በጣም ግራ እየተገባው ነው። ድርጅቱን እኮ ምን የሰጠሁት ለያሱ ነው አይደል እንዴ? እንዳስተዳደር እኮ ብዬ ነው። አዎ እማዬ አንቺ እኮ አላጠፋሽም፣ ልክ ነሽ። እምነት ሰተሹ ነበር፣ ግን ደግሞ እሱ እምነቱን ጠብቆ ስራውን መስራትና ማስፈጸም አልቻለም። ደግሞ በዚህ ላይ እያሱ ተብዬ ይሄ በቃ ለእንደዚህ አይነት ስራ በፍጹም ብቁ አይደለም። ደግሞ እማዬ እርግጠኛ ነኝ ቀጣይ ደግሞ አላማው አንቺን መጉዳት ነው። እንዴት? ይኸውልሽ እማዬ እኔ ይሄን ነገር ያደረኩት አስቤና አቅጄበት ነው። እያሱ አንቺን ለማዳን ምን ያህል ርቀት ይሄዳል የሚለውን ለማወቅ ብቻ ነው። እሱማ ፊት ለፊቱ አይደል ይሄ ነገር የተፈጠረው። በእርግጠኛነት የሆነ ነገር ያደርጋል። አይ እማዬ አትሳሳች፣ ምንም ነገር አይደርግም። እሱን ደግሞ እቤት ስትገቢ የምታረጋግጪ ይሆናል። እሺማ እና ምን አዲስ ነገር አለ? ልጄ ሁሉም ነገር አንቺ እንዳልሽው ነው። እያሱ እኔን ከማጥፋት ወደ ኋላ አይልም። ጊዜና ቦታ ልመቻች ብሎት ነው እንጂ እንቅ አድርጎ ከመግደል ራሱ ምንም ነገር አይተናነስም። ይህን እኮ እማዬ ቀድሜም ነግሬሽ ነበር። ለተወሰነ ሰከንድ እንኳን ምን ሆንሽ እማዬ ብሎ አልጠየቀኝም። ዝም ብሎ ነው ህይወቱን የቀጠለው። ለማንኛውም ግን እንኳን በጊዜ ደረስንበት እንጂ የሚስተካከሉትን ነገሮች ደግሞ አብረን እናስተካክላቸዋለን። ብሌን እኔ አሁን የሚያሳስበኝ የሀብት ንብረቱ ጉዳይ አይደለም። እንደዛ ተንሰፍሰፊ የምወደው ልጄን ፊቱን እኔ ላይ ማዞሩ ነው። በዚህ ላይ ደግሞ ድጋሚ ማጣቴ በጣም ነው ማዝነው። እማዬ አሁን በቃ የሆነው ነገር ሁሉ ሆኗል። ባይሆን አንቺ ራስሽን አረጋጊና እኔና አንቺ እንዳልተገናኘን ጭራሽ እንዳላየሽኝ አድርገሽ አስመስይ። እሺ ልጅ በቃ እንዳልሽኝ አደርጋለሁ። ይሄን ያህል ነው የጠላኸኝ? ይሄን ያህል ነው የተቀየምከኝ? ለምን እናትህን ለመረዳት አልሞከርክም? እንዴት በእናት ላይ የሚያስጨክን አንጀት ኖረ? እኔ እኮ ለአንተ ሁሉ ነገር እንድስተካከል ሁሉ ነገር አልጋ ባልጋ እንዲወልድ ጠያር ጣርኩ ያቅሜ። ምን አድርጌ ነው እያሱ? ምን ባረግ ነው ጥፋቴን አንተ ትተኸው እኔን እንደ እናት የምትቀበለኝ? ምን በድዬ ነው ይሄን ያክል? ቦታ ቢመቻችልኝ እኮ ኖሮ ጥሩ ህይወት ቢኖረኝ እኮ ኖሮ ትቻለኝም ነበር።
የተሻለውን እኮ ነው የመረጥኩልህ። ደጋግሜ ነገርኩ። እንዴት በኔ ላይ እንደዚህ ያስችላል እያሱ? እንዴት የፈለገ ነገር ብትበድልስ እንዴት በእናት ላይ እንዴት እንደዚህ ተንሰፍስፌ እየወደድኩ እያሱ? እንዴት ልጅ አሁን ድጋሚ በስንት መከራ ፈልጌ አግኝቼ ድጋሚ ላጣ? አይ ፈጣሪ። እያሱ ቆይ ምንድን ነው እየጠበቅን ያለነው? ለምንድን ነው የሆነ ነገር ማናደርገው? ምን ማድረግ እንችላለን? ያለን አማራጭ አጋሾች እስኪደውሉ መጠበቅ ብቻ ነው። ቆይ ለምንድን ነው እጃችንን አጣጥፈን የተቀመጥነው? ለምንድን ነው የሆነ ነገር ማናደርገው? ምነግርሽን አሰሚኝም እንዴ ጽናት? ምንም ነገር ማድረግ አንችልም። የሆነ ነገር ለማድረግ ብንሞክር የማየን ህይወት አደጋ ላይ ነው የምንጥለው። አሁንስ ገባሽ? አዎ ግን ለማንኛውም አሁን ይደውላሉ። አልገባኝም። ቆይ ከሮማን ምን ፈልገው ነው ያገቷት? ገንዘብ ብቻ ፈልገው ይመስላል? ሁሉም ነገር ሲፈጠር አብረን ነው ያየነው ጽናት። አዎ እያሱ። ስለዚህ ደውለው ካልነገሩን በስተቀር ምንም ማድረግ አንችልም። እንጠብቅ። እሺ ማን እንዴት ነው አየህ? ሮማን ምንም ችግር የለም። ሰላም ደህና ነኝ። ምንድን ነው ማየ? ምንድን ነው የተፈጠረው? ሰዎቹ እነማን ናቸው? ሮማን ያደረጉሽ ነገር አለ እንዴ? የሆነ ነገር በይ እንጂ ማየ። ተረጋጉ ልጆች። ምንም አልሆንኩም፣ ደህና ነኝ። ማንም ምንም አላደረገኝም፣ ሰላም ነኝ። እሺ እነማን ናቸው? ጠላቶች ናቸው። ከዚህ በፊት በስራ ተጣልተን ነበር። እና ቆይ ምን አደረጉ? ምን ያደርጋሉ ብለሽ ነው? አቅም እንዳላቸው ለማሳየት ነው። ከዚህ በኋላ ያሉኝን ካላደረኩ ዋጋዬን እንደሚሰጡኝ ነው ዝተውብኝ የለቀቁኝ። እነሱ የሚሉትን ካላደረኩ ማለት አልገባኝም። ምን ሊያደርጉ ፈልገው ነው? ምንም እኔን ማሰቃየት። ችግራቸው ከአንቺ ጋር ብቻ ነው ማለት ነው አይደል? መሆን ነው እንግዲህ። ለማንኛውም አሁን ማድረግ ያለብኝን ማድረግ አለብኝ፣ ካለበለዚያ አደጋ ውስጥ ነኝ። በቃ አንቺ ምንም አትጨነቂ ሮማን፣ ሁሉንም ነገር እኛ እናስተካክለዋለን። ሁሉም ነገር ቦታ ይይዛል። እሺ? አዎ ማየ፣ ጽናት የተናገረችው ልክ ነው። አሁን አንቺ ገብተሽ ረፍት አድርጊ፣ እኛ ነገሩን ቦታ እናስይዘዋለን። ያስ ምንድነው? ቅድም ጀምሮ ጭልጥ ያለ ሀሳብ ውስጥ ገብታል። ምንድነው የተፈጠረ ነገር አለ እንዴ? አሁን ከትንሽ ሰዓት በፊት ጽኑ ደውላልኝ ነበር። ታዲያ ምን ብላ ነው እንደዚህ ሆንኩ? ማለቴ ችግር አለ? አይ ችግር እንኳን የለም፣ ግን ስታወራኝ ድምጿ ውስጥ ፍራቻና ድንጋጤ ነገር አለው። ምንድነው? ምን ይፈጠራል? ለነገሩ ምንም አይፈጠርም። ዛሬ ቀን ማግኘቻት ነበር። ትንሽ አሞኛል ብላኝ ነበር። ወይ እንዴ ረሳሁት። በእናትህ ጋሼ ቀን እኮ ትንሽ አሟት እኔ ነኝ ቤት ያደረስኳት። አሁን እኮ ነው ትዝ የሚለኝ። እሱስ ልክ ነው። እሺ በቃ ሮቢ መሽቷል። እሺ በቃ ደህና ደር ጋሼ፣ እኔም ወደ ቤት ልሂድ። እሺ ደህና ደር። እሺ
በስመ አብ ወወልድ ወመንፈስ ቅዱስ። አንተ አስደነገጥከኝ። ምን እየሆንሽ ነው ማየ? አንተና ወይ ደግሞ ማለት ምን ማለት ነው? ቆይ እዚህ ቤት ከኛ ውጭ ሌላ ሰው አለ እንዴ? አይ አረ እንደሱ ማለት አይደለም፣ ግን ድንገት በጀርባዬ ስትመጣ በጣም ደነገጥኩ። እዚህ ቤት እስካለች ድረስ ምንም የሚያስፈራ ነገር የለም። አትፍሪ እሺ? እሺ ልጅ፣ ይሄው እራት እያዘጋጀው ነው። ጽናትን ልጥራትና አብረን እንበላለን። አይ የመጣሁት እንኳን ለኔና ለጽኑ እራት እንድታዘጋጅን ልነግርሽ ነው። እሺ ግን እዚህ መታ ለምንድን ነው እሷ መብላት ያልፈለገችው? ችግር አለ እንዴ? አይ ምንም አላማማትም። ለብቻችንን መብላት ስለፈለግን ብቻ ነው። እሺ ችግር የለውም፣ አመጣላችኋለሁ፣ አቀራርባለሁ። እሺ ምን ማላላት ልብሳችን መብላት ስለፈለግን ቀን ብላ ጭራሽ እኮ ሰራተኛው አደረገኝ። በብር እንኳን የቀጠረኝ አደረገኝ። እሷን አስተኝቶ እያሽሞነሞነ ለእኔ የሚያስብ እንጂ የሚያስብ እሳያለሁ። ፍቅር ይህ እናትነት አይደለም፣ ባርነትም ራሱ ብትወልለት የሚገባ ፍልጥ ጽናት ተነሽ እራት ብይ። መሽቶ ነው እንዴ? አዎ ትንሽ ድክምክም ብሎኝ ነበረ። እኔ አጎርስሻለሁ። እራትሽን ብይና ተመልሰሽ ትተኛለሽ። እሺ ጽናት፣ አንድ ነገር ተፈጥሯል። በዚህ ሁኔታ ልነግርሽ አይገባም ነበር፣ ግን ያንቺ ምክር ያስፈልገኛል። ምንድን ነው? ምን ተፈጠረ? ችግር አለ? ስለ ሮቤል ጉዳይ ነው ላውራሽ የፈለኩት እኮ። ምንድን ነው? የሆነ ቀን ሮቤል መኪና እያሽከረከረ እያለ ድንገት መኪና አደጋ ደርሶ ነበር። ምን? የምን የመኪና አደጋ ነው የምታወራው? የተፈጠረው በአጋጣሚ ነው፣ ግን እኔም ሮቢን ተሯርጠን ሰውየውን ሕይወት ለማትረፍ ሞክረን ነበር፣ ግን አልሆነም። እሺ ቆይ ከዛ በኋላ ምን ተፈጠረ? እኔም በወቅቱ የምችለውን ነገር ሁሉ አድርጌ ነበር፣ ግን ያው ምንም ነገር ብትደብቂ ብንታወቅ አይቀርም። የሟቹ ሚስት ያለንበትን አጣርታ ፈልጋን እዚህ ድረስ መታለች። ምን? በዛ ላይ ክስ መሰረታለሁ እያለች ነው። ክስ ከመሰረተች ደግሞ ሮቤል በጣም ነው የሚጎዳው። አይኔ እያየ ደግሞ ሮቤል እንዲጎዳ አልፈልግም። እንዴት እንደሱ ይሆናል እያሱ? ወይ ሌላ አማራጭ ብንፈልግ አይሻልም? ባሏ የሞተባትን ሴት እኛ ቶሎ ብለን ካላገኘናት በጣም የከፋ ነገር ነው እኛ ላይ የሚከሰተው። በዛ ላይ ጠላቶቻችን ቀድሞ ካገኟት እኛን ለመጉዳት ያለ የሌላቸውን ኃይል ነው የሚጠቀሙት። አውቃለሁ እያሱ። ጽናት፣ ይህን ነገር ለአንቺ ብቻ ነው የምናገረው። ሴትዮዋን አግኛትና እኛ ላይ ክስ እንዳትመሰረት አንዳንድ ነገሮችን አናግሪያት። እሺ በቃ እያሱ፣ እኔ ሁሉንም ነገር አስተካክለዋለሁ። በቃ አንተ ይህን ነገር በእኔ ጣሉ። እሺ እሺ። አሁን እራትሽን ብይና ተመልሰሽ ትተኛለሽ። በቃ እኔ እንውረድ። እሺ ቢያውሽስ ምን ችግር አለው ልጄ? ወንጀል ሰርተሽ አልተደበቅሽ። አይ እማዬ፣ እንደሱ እንኳን አይደለም። ያው ግን አለ አይደል ላሰብኩት ነገር እዚህ ሀገር መጣው እስከምል ድረስ በፍጹም እዚህ ሀገር መምጣቴን ማንም ሰው እንዲያውቅ አልፈልግም። እሺ ልጅ፣ በእርግጥ እማዬ ነገ ነው ገባው ብዬ ለሁሉም ሰው መናገር የምችለው። ባይሆን ደግሞ አንቺም ነገ ልጄ ልትመጣ ነው ብለሽ መናገር ትችያለሽ ቤት። እሺ ዛሬ እንደገባሁ ነገ እንደምትመጭ እናገራለሁ። ምን አዲስ ነገር አለ እማዬ? ምንም አዲስ ነገር የለውም ልጄ፣ ሁሉም እንደበፊቱ ነው። እኔ የምልሽ እማዬ፣ ቆይ እስኪ እያሱን አንቺን ያገተሽን ሰው ለመያዝና ለማፈላለግ በፍጹም አልሞከረም? ምንም አላደረገም ልጄ።
እሱም ሆነ ጽናት ደግሞ ስለዛ ቀን አላነሱም። ለእኔ ደግሞ በጣም ትልቅ መማሪያ ነው የሆነ ልጄ። እንዴት? ይሄ እኮ ልክ ነው ልጄ። ጽናትም ሆነ እያሱ የተመቻቸ ነገር ስላላገኙ ነው እንጂ እኔን አንድ ነገር ከማድረግ ወደኋላ አይሉ፣ አፈነው ራሱ ከመግደል ወደኋላ አይሉ። ነግሬሽ ነበር እኮ እማዬ፣ አንቺን እያሱ እንደ እናቱ አያይሽም ብዬ እኮ ተናግሬ ነበር። ከዚህም በላይ ደግሞ የሚያቃጥለውና የሚያናደው ነገር ለአንቺ ምንም አይነት የእናትነት ፍቅርና ስሜት አለመኖሩ ነው። እሱንማ ማንም ሰው ሳይነግረኝ ራሴ እያወቅኩት ነው ብሌ። ግን ደግሞ እንደ እናትነቴ ማድረግ ያለብኝን ነገር ሁሉ እያደረግኩ ነው። እማዬ ተረድቼሻለሁ እኮ አንቺ ያጠፋሽውን ነገር ለማስተካከልና ለማቀናት እየሞከርሽ ነው። ግን ደግሞ እያሱ ተብዬው ይሄንን እድል በፍጹም ላንቺ አልሰጠሽም። ስለዚህ በቃ ራስሽን ማስተካከልና ራስሽን ለማቀናት መሞከር አለብሽ። ልጄ አሁን ሁሉም ነገር ግልጽ ነው። ሁሉ ነገር ገብቶኛል። ለእያሱ እስካሁን ያደረግኩለት ነገር በቂ ነው። አሁን ራሴን መምረጥ ያለብኝ ሰዓት ነው። አዎ እማዬ፣ በጣም ከበቂ በላይና በቂ ነው። አዎ በቂ ነው። ሁሉም ነገር ገብቶኛል። ለእያሱ ያደረግኩት ነገር ሁሉ ነገር በቂ ነው። አሁን ራሴን መጠበቅና ራሴን ከብዙ ነገር መከላከል ይኖርብኛል። አዎ እማዬ፣ ኧረ እንደው በጣም ከበቂ በላይ ነው። እንዴት አደርክ ሮቢ? እንዴት አደርክ እያሱ? አለን ይመስገን። ምን ያረክ ነው? እያሱ ቅድም እኮ የመኪናውን ኮፈን ስከፍቶ ደም ነካኝ። ምንድን ነው ችግር አለ እንዴ? ኦ ልክ ነህ። ትናንት እንዳጋጣሚ ኮፈን ውስጥ የሆነ ዕቃ ሳስገባ እጄን የሆነ ነገር ቆርጦኝ ነበር። የኔ ደም ነው የሚሆነው። ነው እንዴ? እኔ ደግሞ እኮ ከምን የመጣ ደም ነው ብዬ እንዴት እንደደነገጥኩ። አይዞህ አትፍራ፣ ምንም ያስደነግጥ ነገር የለውም። እሺ ሮቢ፣ አንድ ማውራት ያለብን ነገር አለ። እሺ እንችላለን፣ ግን ወደ መስሪያ ቤት እየሄድን ብናወራ ይሻል? ይኸውልህ ሮቢ፣ አሁን የምልህን ነገር በደንብ እንድትሰማኝ ፈልጋለሁ። ትልቅ ችግር ተፈጥሯል። ምንድን ነው? ቆይ የምን ችግር ነው የተፈጠረው? ባለፈው የመኪና አደጋ ያደረስንበት ሰውዬ ሚስት ነገሮችን እየፈለፈለች አሁን እኔ ጋ ደርሳለች። ምን? ቆይ እንዴት ሊሆን ቻለ? አዎ ሮቢ፣ የእሷ መምጣት ይህን ያለ አሳሳቢ አይደለም፣ ግን ጠላቶቻችን ቀድሞ ካገኟት እኛን ለመጉዳት በደንብ ይጠቀሙባታል። እነሱ ከማግኘታቸው በፊት እኛ ቀድመን ማግኘት አለብን። እሱ የተሻለ ሀሳብ ነው። በደንብ እንጂ ሮቢ። ደግሞ የኔ ነገርኩህ እንድትፈራን እንድትጨነቅ አይደለም፣ አብረን መፍትሄ እንድንፈልግ ብዬ ነው። ገብቶኛል፣ በደንብ ገብቶኛል እያሱ። እና ደግሞ ሌላ እንድታውቀው ፈልገው ነገር እኔ ያለው ማንም ምንም ሊያደርግ አይችልም። እኔ ያለሁልህ። አውቃለሁ። የልጅቷን ጉዳይ ለጽናት አደራ ስለሰጠው አንተ ከጎኗ ሆነ እንደሚሆን አድርገው። እሺ በቃ እያሱ። እሺ አሁን ቶሎ ወደ መስሪያ ቤት መሄድ አለብን። እሺ በቃ ቆይ ግን ለምንድን ነው ነገሮች በእኛ ላይ እንደዚህ እየሆኑ ያሉት? አባዬ ለምንድን ነው ነገሮች እየተደራረቡብን ያሉት? ተይኝ፣ እንደዚህ አይባልም። እሺ አባዬ በደንብ እላለሁ። ምክንያቱም አንዱን ነገር አስተካክልን ስንል ሌላ ነገር ተከትሎብን ይመጣል። እኔ አሁን በጣም ሁሉም ነገር የመረረኝ። ተመስገን ነው የሚባለው የኔ ልጅ። እስካሁን የኖርነው በፈጣሪ ብርታት ነው። እንደ ጠላቶቻችን ቢሆንም የለንም እኮ የኔ ሞተናል። እኛ እኮ ሲጀመር የማንንም ሀቅ አልፈለግንም አይደል እንዴ? የራሳችንን የግላችን የሆነን ነገር ነው ለማስመለስ እየሞከርን ያለነው። ልጄ ለሁሉም ነገር ትዕግስት ያስፈልጋል። ቆይ እስከ መቼ ነው ይሄን ነገር የምንታገሰው? እስከ መቼ አባዬ? እኔ ምንም ሊገባኝ አልቻለም። የኔ ልጅ ለምን እንደዚህ እየሆንሽ እንደሆነ ይገባኛል። ውስጥሽ ምን እንዳለ እረዳሻለሁ። ግን ከፈጣሪ ጋር በጣም እየሞከርን ነው ያለነው። ታገሺ።
እሺ አባዬ፣ ግን ደግሞ እኔ ለምን እንደሆነ አላውቅም። አሁን ላይ ውስጤ በጣም ደክሟል። እኔን አይደክመኝም የኔ ልጅ። ሁሉም ነገር በቅርብ ይስተካከላል። እሺ አባዬ፣ ሌላው ደግሞ አንድ እነግርሃለሁ ብዬ ያሰብኩት ነገር ሮቤል ምንም ጥሩ ሁኔታ ላይ አይደለም ያለው። ማለት ጥሩ ሁኔታ ላይ አይደለም ማለት ምን ማለት ነው? ይኸውልህ አባዬ፣ ከያሱ ጋር ትናንት ማታ ሁሉንም ነገር ስናወራ ነበር። ሮቤል የገጨው ማለቴ የሰውየው ሚስት ሁሉንም ነገር ፈልፍላ እያሱ ጋር መድረስ ሳትችል አትቀርም። እሱንማ ነገርሽኝ እኮ የኔ ልጅ፣ እኛም እኮ አግኝተናታል። አዎ እሱን በደንብ ነግራችሁኛል አባዬ። ግን ደግሞ የእያሱ ጠላቶች እሷን ካገኟት የማይሆን ነገር ነው የሚፈጠረው። ስለዚህ በደንብ መጠንቀቅ ይኖርብናል። ወይ ጣጣ! እኛም ልጅቷን አግኝተን ማውራት አለብን። ልጅቷ ምንም እንዳትናገር ማድረግ የምንችለው ጉዳይ እኮ ጨንቆኝ ነው የኔ ልጅ። አባዬ ምንም ችግር የለውም። ልጅቷን እኔ ያገኛታለሁ። የሚያስፈልገውን ነገር ምን ያደርጋል። ልጅቷ በሀዘን እኮ በጣም ተጎድታለች። በጣም ግን ምን ማድረግ እንዳለብን እንኳን አላውቅም። እሱ አይከብደንም አባዬ። እያሱ ሴትዮዋን አግኝቻት እንዳረጋጋት በደንብ ነግሮኛል። ስለዚህ ዛሬውን እሷን ማግኘት አለብን። እርግጠኛ ነሽ? ሄደንስ ምን ልናደርግ ነው? አባዬ እሱን እዛ ከሄድን በኋላ ብንወስን አይሻልም? እንችላለን። እንደው ልደውላ ኢየሱስ ጠርተኸኝ ነበር? አዎ ሮቢ፣ አስጠርቼህ ነበር። እሺ ምንድን ነው? በሰላም ነው? በሰላም ነው ሮቢ። የመኪናውን ቁልፍ ሰጥተኸኝ አንተ ወደ ጽናት እንድትሄድ ስለፈለኩኝ ነው። ለምን? ጠዋት እኮ ተነጋግረን ነበር ነው ወይስ ረስተኸው ነው? አይ አረሳሁት። በቃ አንተ ወደ ጽናት ሂድ። የሴትዮዋን ጉዳይ ቦታ እስክታስይዘው ድረስ እኔ በራሴ እንቀሳቀሳለሁ። እሺ አለቃ፣ በቃ ምንም ችግር የለውም። እሺ መልካም ቀን ይሆንልህ። እሺ አመሰግናለሁ። በቃ
ጋሼ ወደ እናንተ እኮ እየመጣው ነበር። አይ አንተ ለምን ወደኛ ትመጣለህ? ስትዘገይ እኮ ወደ አንተ ልንመጣ ነበር። ወይ እና አሁን የት ናችሁ? እኛ እሷን ለማግኘት እሷ ስራ የምትሰራበት አካባቢ ነው ያለነው ሮቢ። እሺ በቃ በ30 ደቂቃ ውስጥ ደርሳለሁ። በቃ እኛም እዛው አካባቢ እንጠብቅሃለን። እሺ በቃ ከደረሳችሁ እሷ ያለችበትን ቦታ ስለማውቀው አሁን እመጣለሁ። አይ እኔ እናንተን ለምዳ ሌላ ሰው ይዘን ስንሄድ እንዳናስደነግጣት ብዬ ነው። እሺ በቃ አሁን በ30 ደቂቃ ውስጥ ደርሳለሁ። እሺ በል ቻው። ጽናት